ሰማይ የኛን ድምጽ ለመስማት ዝቅ ብሎ የሚያጎነብስበት ቅዱስ ስፍራ አለ። የኛ ጩኸት ወደ ላይ ወጥቶ በእግዚአብሔር ዙፋን ፊት የሚደርስበት ስፍራ ነው። ወዳጆቼ የምንሸከመው ማንኛውም ስቃይ በሰማይ ካለው አባታችን የተሰወረ አይደለም። የምንተነፍሰው እያንዳንዱ ትንፋሽ በእርሱ ዘንድ ይሰማል። የምንውጠው እያንዳንዱ እንባ በእርሱ ዘንድ ይሰበሰባል። በልባችን ያለ እያንዳንዱ ዝምተኛ ህመም በሰማይ ምስክር አለው። እርሱ ጮክ ብለን መናገር የማንችለውን ቁስላችንን የሚቆጥር አምላክ ነው። በሹክሹክታ የምናወጣትን እያንዳንዷን ጸሎት እንደ ሀብት የሚያይ አምላክ ነው። መጽሐፍ ቅዱስ በመዝሙር 34 ከ17 እስከ 18 እንዲህ ይላል። ጻድቃን ጮኹ፣ እግዚአብሔርም ሰማቸው፣ ከመከራቸውም ሁሉ አዳናቸው። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል ይላል። ነፍሳችን ስትዝል እግዚአብሔር ለኛ ቅርብ እንጂ ሩቅ አይደለም። እርሱ የተሰበሩትን ያድናል፣ ትሑታንን ይታደጋል፣ የቆሰሉትን ይመልሳል። በታሪካችን ላይ ህመም የመጨረሻው ቃል አይደለም። የኛ ጩኸት ለእግዚአብሔር መልስ መጀመሪያ ነው። ጉልበታችን ሲዘል እንኳን ድምጻችን ወደ ዙፋኑ የመድረስ ዕድል አለው። ቃላት ሲያልቁብን እንባችን በሰማይ ይናገራል። ልባችን ሲሰበር ሰማይ ለኛ ይከፈታል። ወዳጆቼ በመከራችን ወቅት ብቻችንን አይደለንም። በሐዘናችን ሰዓት አልተረሳንም። በድካማችን ቀን አልተተውንም። የሚሰማ የሚያይና በጊዜው የሚመልስ አምላክ አለ። ዛሬ የደበቅነውን ሸክም ሁሉ ወደ እርሱ እንድናመጣ ይጋብዘናል። እንግዲህ ድምጻችንንና የሚንቀጠቀጡ ቃላቶቻችንን ወደ ዙፋኑ እናሰማ። ጩኸታችን በምህረትና በጸጋው ዙፋን ዘንድ ተቀባይነት አለው። እንባችን በአባታችን ፊት ውድ ነው። ዛሬ በማንኛውም የህመም ወቅት ጩኸታችንን እንዴት ወደ እግዚአብሔር እንደምናነሳና በተጠራንበት ህይወት የእርሱን ፈውስ መጽናናትና መታደግ እንዴት እንደምንቀበል አብረን እናያለን። ከዚያም በጌታ በኢየሱስ ክርስቶስ ስም አብረን በኃይል እንጸልያለን። ስለዚህ እስከ መጨረሻው አብራችሁን ቆዩና የዚህን ጸሎት በረከት ለመቀበል ልባችሁን ክፈቱ። አሁን ይህን ታላቅ እውነት እንመልከት። እግዚአብሔር ወደ እርሱ የምናሰማውን ጩኸት ሁሉ ይሰማል። ወዳጆቼ ጌታ አምላካችን መቼም ቢሆን ለለቅሷችን ደንቁሮ አያውቅም። እርሱ ንግግራችንን ሳንጨርስ የሚያዳምጥ አምላክ ነው። ስሙን ጠርተን ሳንጨርስ ይመልሳል። ጌታ ከንፈሮቻችን ሊያወጡት እምቢ ያሉትን ጸሎት ይሰማል። በእንባችን የታነቀው ጩኸት እንኳ ጆሮው ዘንድ ይደርሳል። በጓዳችን ውስጥ የምናንሾካሽከውን ጸሎት ያደምጣል። እንቅልፋተን በትራስ ላይ የምናለቅሰውን ጸሎት ይሰማል። በእርሱ ትኩረት በጣም ትንሽ የሆነ ሐዘን የለም። ከእርሱ እይታ የተሰወረ ቁስልም የለም። መጽሐፍ ቅዱስ በመዝሙር 18 ቁጥር 6 ላይ እንዲህ ይላል። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኽኩ፣ ከመቅደሱም ቃሌን ሰማኝ፣ ጩኸቴም በፊቱ ወደ ጆሮ ገባ ይላል። በዚህ ጥቅስ ላይ የዳዊትን ቃላት ልብ እንበል። ጩኸቱ በቀጥታ ወደ እግዚአብሔር ጆሮ ገባ። በህመሙ ጣሪያ ላይ ነጥሮ አልተመለሰም። በመከራው ክብደት ውስጥ አልጠፋም። በራሱ በእግዚአብሔር ፊት እስከ ጆሮ ድረስ ደረሰ። ያው አምላክ ዛሬም በዚህ ቅጽበት እኛን ይሰማናል። ማንም በማይሰማበት ጸጥተኛ ሰዓት በአልጋ አጠገብ ያሰማነውን ጸሎታችንን ይሰማል። በቤታችን ጥግ የሚንቀጠቀጠውን ማንሾካሾካችንን ይሰማል። በቃላት መግለጽ የማንችለውን ዝምተኛ ዋይታችንን ይሰማል። በዘጸአት 3 ቁጥር 7 ላይ እንዲህ ይላል። እግዚአብሔርም አለ፣ በግብጽ ያለውን የሕዝቤን መከራ በእውነት አየሁ፣ ከአስገባሪዎቻቸውም የተነሳ ጩኸታቸውን ሰማሁ፣ ስቃያቸውንም አውቄአለሁ ይላል። እግዚአብሔር በባርነት ስለነበሩት ወገኖች የተናገረውን ስሙ። መከራቸውን አየ፣ ጩኸታቸውንም ሰማ። ሐዘናቸውን ያውቅ ነበር። በግብጽ ጡብ በሚሰሩበት ስፍራ ዋይታቸውን ይመለከት ነበር። ጌታ በዛለ ጀርባቸው ላይ የወረደውን
የበትር ምልክት አየ። በቃላት መናገር ያልቻሉትን ጸሎት ሰማይ ተቀበለ። ለ400 ዓመታት በጨካኝ ገዢዎች ስር አልቅሰዋል። ለ400 ዓመታት ከበትር በታች ጮኸዋል። ከዚያም ሰማይ ተንቀሳቀሰ። ሙሴም ነፃ ሊያወጣቸው ተላከ። ያው አምላክ ዛሬም በእኛም ድምፅ ይንቀሳቀሳል። የልጆቹን ጩኸት መመለስ መቼም አላቆመም። መጽሐፍ ቅዱስ በመዝሙር 56 ቁጥር 8 ላይ አምላክ ሆይ ሕይወቴን ነገርኩህ፣ እንባዬን እንደ ትእዛዝህ በፊትህ አኖርክ ይላል። ይህ ለቆሰለች ነፍስ ሁሉ ውድ ጥቅስ ነው። እግዚአብሔር ለእያንዳንዱ ላፈሰስነው እንባ መያዣ ጉድጓድ አለው። ሐዘናችንን በመታሰቢያ መጽሐፍ ውስጥ ጽፎታል። በቤተሰብ እንደተረሳን ተሰምቶን ሊሆን ይችላል። በጓደኞች እንደተናቀን ተሰምቶን ይሆናል። ሰማይ ግን ከዓይናችን የወረደችውን እያንዳንዷን የሕመም ጠብታ ያስታውሳል። በሴሎ የነበረችውን የሕልቃናን ሚስት የሐናን ታሪክ እናስብ። ለብዙ ዓመታት በመካንነት ስትሰቃይ የነበረች ሴት ነበረች። ባላንጣዋ ክፉኛ ታበሳጫትና ታስለቅሳት ነበር። ምግብ አትበላም ነበር። ልቧም በሐዘን ተሞልቶ ነበር። በሐዘኗ ወደ እግዚአብሔር ቤት ወጣች። አንዲትም ቃል ሳትናገር ነፍሷን በእግዚአብሔር ፊት አፈሰሰች። በየዓመቱ በዚያው ቁስል ወደዚያው ስፍራ ትመላለስ ነበር። ነገር ግን በዚያ ዘመን በከንፈሯ ስዕለት፣ በመንፈሷ ደግሞ እሳት ይዛ መጣች። ለሕይወት እንደምትማጸን ተስፋ እንደቆረጠች ሴት ከእግዚአብሔር ጋር ተሟገተች። የሚሰጣትን ወንድ ልጅ ሁሉ ለክብሩ እንደምትሰጠው ለጌታ ቃል ገባች። ከንፈሮቿ ይንቀሳቀሱ ነበር፣ ልቧ ግን ለእግዚአብሔር ይናገር ነበር። ካህኑ ኤሊ የሰከረች መስሎት ነበር፣ እሷ ግን ትጸልይ ነበር። ነፍሴን በእግዚአብሔር ፊት አፈሰስኩ አለችው። እግዚአብሔር ሐናን በመከራዋና በሐዘኗ አሰባት። በአንደኛ ሳሙኤል 1 ቁጥር 19 ላይ እንዲህ ይላል፣ ማልደው ተነስተው በእግዚአብሔር ፊት ሰገዱ፣ ተመልሰውም ወደ አርማቴም ወደ ቤታቸው መጡ። ሕልቃናም ሚስቱን ሐናን አወቃት፣ እግዚአብሔርም አሰባት ይላል። ሐና ምንም አይነት ይፋዊ የመልስ ማስረጃ ሳይኖራት ወደ ቤቷ ሄደች። ሰማይ ግን በሚስጥር ስለሷ ተንቀሳቅሶ ነበር። በጊዜውም ጸነሰችና ነቢዩን ሳሙኤልን ወለደች። በመካንነት ጊዜ ያለቀሰችለት ልጅ ነገሥታትን የሚቀባ ነቢይ ሆነ። ወደ መሠዊያው ያደረሳት ሕመም የትንሣኤ ትውልድን ወለደ። ሰማይ ሐዘኗን ለ1000 ዓመታት ለሚቆይ ምስክርነት ለወጠው። ሐናን የሰማ ያው አምላክ እኛንም ይሰማናል። የኛ የግል እንባ በዙፋኑ ፊት በእርግጥ ተመዝግቧል። መጽሐፍ ቅዱስ በመዝሙር 145 ቁጥር 18 እስከ 19 እንዲህ ይላል፣ እግዚአብሔር ለሚጠሩት ሁሉ በእውነት ለሚጠሩት ሁሉ ቅርብ ነው። ለሚፈሩት ምኞታቸውን ያደርጋል፣ ጩኸታቸውንም ይሰማል፣ ያድናቸውማል ይላል። እግዚአብሔር ከመከራችን ሩቅ አይደለም። እግዚአብሔር ቅርብ ነው። በእውነት ለሚጠሩት ሁሉ ቅርብ ነው። ቅዱስ ስሙን የሚፈሩትን ፍላጎት ይፈጽማል፣ ጩኸታቸውን ይሰማል፣ በራሱ ትክክለኛ ጊዜም ያድናቸዋል። ስለዚህ ዛሬ እግዚአብሔር አድራሻችንን ረስቶታል የሚለውን ውሸት አንመን። ከሕመማችን ፊቱን አላዞረም፣ ለጸሎታችን ጆሮውን አልዘጋም። በጸሎታችን ሰልችቷል የሚለውን ሐሳብ እምቢ እንበል። ትዕግስቱ በእኛ ሕመም ምክንያት ተሟጧል የሚለውን ምክር አንቀበል። ለሌሎች ይመልሳል እኛን ግን መልስ ይከለክላል የሚለውን ውሸት እንጣል። ወዳጆቼ ጩኸታችንን እናንሳ። አሁኑኑ እናንሳና ወደ ጸጋው ዙፋን በመቅረብ መንገዱን እንፈልግ። አሁን እንባችን በእግዚአብሔር እጅ መቼም ቢሆን ከንቱ እንደማይሆን በዚያ ውብ እውነት ላይ እናተኩር። ወዳጆቼ እያንዳንዱ ያፈሰስነው የሐዘን ጠብታ በሰማይ ለዓላማ ተይዟል። በእግዚአብሔር እጅ ያለው ሕመም በር እንጂ መጨረሻ አይደለም። በእግዚአብሔር እጅ ያለው ሕመም ማጥሪያ እንጂ ለጥፋት አይደለም። በእግዚአብሔር እጅ ያለው ሕመም ጥልቅ እምነት የሚበቅልበት አፈር ነው። እኛ የመከራችንን ፍጻሜ ማየት በማንችልበት ጊዜ አባታችን ግን ያያል።
የፈተናዎቻችንን ዓላማ ባልተረዳንበት ጊዜ አባታችን እየሰራ ነው። የኪሳራችንን ምክንያት ባልተረዳን ጊዜ አባታችን ዋጋችንን እያዘጋጀ ነው። በሁለተኛ ቆሮንቶስ 1 ቁጥር 3 እና 4 እንዲህ ይላል፣ የርህራሄ አባት የመጽናናትም ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እርሱ በመከራችን ሁሉ ያጽናናናል። ስለዚህም እኛ ራሳችን በእግዚአብሔር በምንጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን ይላል። ጳውሎስ ስለ እግዚአብሔር መጽናናት የሚናገረውን ልብ እንበል። የርህራሄ አባትና የመጽናናት ሁሉ አምላክ ይለዋል። ጌታ በመከራችን ሁሉ እንደሚያጽናናን ይናገራል። ጳውሎስ በዚህ ብቻ አያቆምም። የተቀበልነው መጽናናት ለሌሎች የምንሰጠው መጽናናት እንደሚሆን ይገልጻል። የዛሬው መከራችን ነገ የምንካፈለውን ምስክርነት እየቀረጸ ነው። የዛሬው ሐዘናችን ሌሎች የሚጠጡበትን የውሃ ጉድጓድ እየሞላ ነው። የዛሬው እንባችን ለብዙ ነፍሳት የፈውስ መከርን እያጠጣ ነው። በሮሜ 8 ቁጥር 18 ላይ ለኛም ይገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደል አስባለሁ ይላል ሐዋርያው ለሮሜ ቤተክርስቲያን የተናገረውን ስሙ። የአሁኑ ዘመን መከራ ሊነጻጸር እንኳን የማይገባው ነው ይላል። እግዚአብሔር በእኛ ላይ ከሚያፈሰው ክብር ጋር ሊለካካ አይችልም። የዛሬው ሕመም እውነት ቢሆንም ጊዜያዊ ነው። የነገው ክብር ግን ዘላለማዊና የማይናወጥ ነው። እንባችን በሕይወታችን ላይ የመጨረሻው ቃል አይደለም። የእግዚአብሔር ተስፋ የመጨረሻው ቃል ነው። ተስፋውም ክብርን ይዟል። በዑፅ አገር የነበረውን የኢዮብን ታሪክ እናስብ። እግዚአብሔርን የሚፈራና ከክፋት የራቀ ሰው ነበር። በአንድ አሰቃቂ ቀን ልጆቹን፣ ሀብቱንና ጤናውን አጣ። በአመድ ላይ ተቀምጦ ቁስሉን በገል ይፍቅ ነበር። ጓደኞቹ መጥተው መጽናናትን ሳይሆን ክስ አቀረቡለት። ሚስቱ እግዚአብሔርን ሰድበህ ሙት አለችው። ኢዮብ ግን ዓለሙ በዙሪያው በፈረሰበት ጊዜ እንኳን ጌታን ባረከ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን አለ። ነገር ግን ኢዮብ ደጋግሞ ጩኸቱን ወደ ሰማይ ያነሳ። ቢገድለኝም እንኳ በእርሱ ታመናለሁ አለ። የሚታደገኝ ሕያው እንደሆነ አውቃለሁ አለ። ስለ መጽደቁ ጮኸ። በሕመሙ እግዚአብሔርን ተጠባበቀ። በኢዮብ 42 ቁጥር 10 ላይ ኢዮብም ስለ ወዳጆቹ በጸለየ ጊዜ እግዚአብሔርም ምርኮውን መለሰለት። እግዚአብሔርም ቀድሞ በነበረው ፋንታ 2 እጥፍ አድርጎ ለኢዮብ ሰጠው ይላል። በእነዚህ ቃላት ላይ ትንሽ ቆም እንበል ወዳጆቼ። ኢዮብ በራሱ ሕመም ውስጥ ሆኖ ስለ ሌሎች በጸለየ ጊዜ ጌታ ምርኮውን መለሰለት። እንባው በስቃዩ ረመጥ ውስጥ ከንቱ ሆኖ አልቀረም። ለቅሶ ለ2 እጥፍ መታደስ መጀመሪያ ሆነ። ሐዘኑ ወደ ታላቅ ክብር የሚወስድ በር ሆነ። ኢዮብ በኪሳራው ትቢያ ውስጥ እግዚአብሔርን አልሰደበም። በሕመሙ ረመጥ ላይ እምነቱን አልጣለም። መልሱን ሁሉ በእጁ የያዘውን አምላክ አጥብቆ ያዘ። በመጨረሻም እግዚአብሔር ወንዶችና ሴቶች ልጆችን፣ መንጋዎችንና ረጅም ዕድሜን ሰጠው። መጽሐፍ ቅዱስ በኢሳይያስ 41 ቁጥር 10 ላይ እኔ ከአንተ ጋር ነኝና አትፍራ፣ እኔ አምላክህ ነኝና አትደንግጥ፣ አበረታሃለሁ፣ እረዳህማለሁ፣ በጽድቄም ቀኝ ደግፌ ይዘሃለሁ ይላል። አሁኑኑ በፈተናችን ላይ የሚናገረውን የእግዚአብሔርን ድምፅ እናዳምጥ። በየትኛውም ስፍራ ከኛ ጋር ስለሆነ አትፍሩ ይለናል። በሰውነትና በነፍስ ለደከሙት ጥንካሬን ይሰጣል። በመከራ ሰዓት ላሉት እርዳታን ያውጃል። ሕዝቡን በጽድቁ ቀኝ ይደግፋል። ያ እጅ ካለፍንበት ከማንኛውም ሕመም በላይ ጠንካራ ነው። ያ እጅ ነፍሳችን ከታገሰችው ከማንኛውም ቁስል በላይ ብርቱ ነው። ሰው ድካም የሚለውን እግዚአብሔር የእርሱ ክብር መገለጫ ስፍራ ይለዋል። ሰው ሕመም የሚለውን እግዚአብሔር ቅዱሳንን ለመፈተን ይጠቀምበታል። ሰው የተስፋ መጨረሻ የሚለውን እግዚአብሔር የክብር መጀመሪያ ያደርገዋል። ስለዚህ ዛሬ እንባችን ትርጉም የለሽ ነው የሚለውን ውሸት እንተው።
በመከራችን እግዚአብሔር ዝም ብሏል ማለት ነው የሚለውን ውሸት እንተው። ሕመማችን በሰማይ ተረስቷል የሚለውን ውሸት እናስወግድ። አባታችን ወደ እርሱ ያነሳውን ጩኸት ሁሉ በማይጠፋ መዝገብ እየያዘ ነው። አባታችን ላፈሰስነው ለእያንዳንዱ እንባ የሚመጥን ክብር እያዘጋጀ ነው። አሁን ደግሞ እግዚአብሔር በዙፋኑ ፊት እንድናመጣው የሚጋብዘንን ድፍረት እናስብ። ወዳጆቼ፣ የእግዚአብሔር ልጆች ጩኸት በሰማይ ትልቅ ዋጋ አለው። እንደ እንግዳ ወይም እንደ ለማኝ ወደማናውቀው ሰው አንመጣም። እንደ ወንድና ሴት ልጆች ወደ አፍቃሪ አባታችን እንመጣለን። በኢየሱስ ክቡር ደም እንደተገዛ ሰው ሆነን እንመጣለን። የጸጋውን መንፈስ ወደ ተቀበልንበት ስፍራ እንመጣለን። ስለዚህ ጸሎታችንን በፍርሃት አናንሾካሽኩ። በድፍረትና በእምነት ድምፃችንን ከፍ እናድርግ። በአክብሮትና በተስፋ ልባችንን እናንሳ። አባታችን እያዳመጠ ነው። ለልጆቹ መልስ በመስጠትም ደስ ይለዋል። በኤርምያስ 33 ቁጥር 3 ላይ ወደ እኔ ጩህ፣ እኔ እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ ይላል። ይህ በእኛ ስም የተጻፈ ግብዣ ነው። ጌታ ራሱ ወደ እኔ ጩህ ይላል። ጌታ ራሱ እመልስልሃለሁ ይላል። ጌታ ራሱ ታላቅና ኃይለኛ ነገር አሳይሃለሁ ይላል። ስለ ወደፊት ሕይወታችን እስካሁን የማናውቀውን ነገር፣ እስካሁን በዓይናችን ያላየነውን ነገር፣ እስካሁን በተስፋ እንኳ ያላሰብነውን ነገር ያሳየናል። እነዚህ በአየር ላይ የተንጠለጠሉ ትናንሽ ተስፋዎች አይደሉም። ከሕያው እግዚአብሔር አፍ የወጡ የቃል ኪዳን ተስፋዎች ናቸው። ዛሬ ወደ እርሱ እንድንጮህ እየጠራን ነው። በሁኔታችን ላይ ሰማይን የሚከፍት ጩኸታችንን እየጠበቀ ነው። በዕብራውያን 4 ቁጥር 16 ላይ እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በድፍረት እንቅረብ ይላል። ወደ ጸጋው ዙፋን በድፍረት እንድንቀርብ ይነግረናል። በዚያ ዙፋን ምሕረትን እንደምናገኝ፣ በሚያስፈልገን ጊዜ የሚረዳንን ጸጋ እንደምናገኝ ይናገራል። ድፍረት ማለት ትዕቢት አይደለም። ድፍረት ማለት አባቱን እንደሚያውቅ ልጅ መተማመን ማለት ነው። ድፍረት በደም እንደተገዛ ሰው እርግጠኛ መሆን ማለት ነው። እኛ የኢየሱስ ነን። ኢየሱስ አባታችን ነው። የጸጋው ዙፋንም ዛሬ ለእኛ ክፍት ነው። ኢየሱስ በአብ ቀኝ ወደ ተቀመጠበት ዙፋን ዓይናችንን እናንሳ። እርሱ ስለኛ ሊማልድ ዘላለም በሕይወት የሚኖር ታላቅ ሊቀ ካህናችን ሆኖ በዚያ አለ። እኛ መጸለይ በማንችልበት ጊዜ እርሱ ስለኛ ይጸልያል። የኛ ጸሎት በምድር ላይ በሚዝልበት ጊዜ የእርሱ ጸሎት በሰማይ ያሸንፋል። በየሰዓቱ ስማችንን በልቡ ይዞ በአብ ፊት ይቆማል። በመዝሙር 50 ቁጥር 15 ላይ በመከራ ቀን ጥራኝ አድንህም አለው፣ አንተም ታከብረኛለህ ይላል። እግዚአብሔር እዚህ ጋር የሚናገረውን ልብ እንበል። ሕይወት ሰላም በሆነ ጊዜ ብቻ ጥራኝ አላለም። ሁሉ ነገር ሲስተካከልልህ ብቻ ጥራኝ አላለም። በመከራ ቀን ጥራኝ አለ። በድካማችን ቀን እንጂ በጥንካሬያችን ቀን ብቻ አይደለም። ድል በነሳንበት ቀን ብቻ ሳይሆን ሁኔታዎች ሁሉ በተቃረኑብን ቀን ጥሪያችንን ይቀበላል። አድንሃለሁ ይላል። አንተም ታከብረኛለህ ይለናል። የመከራችን ቀን እግዚአብሔር ጥሪያችንን የሚቀበልበት ቀን ነው። የድካማችን ቅጽበት እርሱ ሊያድነን የሚንቀሳቀስበት ቅጽበት ነው። በአንደኛ ዜና ላይ በአጭሩ የተጠቀሰውን የያቤጽን ታሪክ እናስብ። ስሙ ራሱ በሐዘን ወይም በጭንቅ የተወለደ ወይንም ሕመምተኛ ማለት ነበር። እናቱ በስቃይ ስለወለደችው ያወጣችለት ስም ነው። በዚያ ስም ክብደት ስር ለዘላለም ሊኖር ይችል ነበር። ሐዘንን እንደ ዘላለም ዕድሉ አድርጎ ሊቀበል ይችል ነበር። ነገር ግን ያቤጽ በሕመሙ ለመቆየት ፈቃደኛ አልሆነም። ወደ እስራኤል አምላክ ድፍረት የተሞላበት ጩኸት አነሳ። በአንደኛ ዜና 4 ቁጥር 10 ላይ እንዲህ ይላል፣ ያቤጽም እባክህ መባረክን ባርከኝ፣ ሀገሬንም አስፋው፣ እጅህም ከእኔ ጋር ትሁን፣
እንዳያሳዝነኝም ከክፉ ጠብቀኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውን ሰጠው ይላል። እንዴት ያለ ቅዱስ ድፍረት የተሞላበት ጸሎት ነው! ያቤጽ በረከትን፣ መስፋትን፣ የእግዚአብሔርን እጅና ጥበቃን ለመነ። ለሌሎች ሕመም እንዳይሆን እግዚአብሔር እንዲያድነው ጠየቀ። መጽሐፉ እግዚአብሔርም የለመነውን ሰጠው ይለናል። ስሙ ሐዘን የነበረው ሰው ወደ በረከት ሕይወት ገባ። በሕመም የተሰየመው ሰው በጸሎት መልስ የሚታወቅ ሰው ሆነ። እናቱ ሐዘን ብላ ጠራችው፣ እግዚአብሔር ግን መልስ ብሎ ሰየመው። በትውልዱ የተለጠፈበት ታርጋ እግዚአብሔር በወደፊት ሕይወቱ ላይ ያስቀመጠው ታርጋ አልነበረም። የሰው ሕመም ሊጽፈው የሞከረውን ታሪክ ሰማይ እንደገና ጻፈው። ያ አምላክ ዛሬም የድፍረት ጸሎታችንን ይመልሳል። ወዳጆቼ በዚህ ቅጽበት ድምጻችሁን እንድታነሱ ፈልጋለሁ። ስለ ፍላጎታችሁ ታላቅነት ይቅርታ መጠየቅ አቆሙ። ከእግዚአብሔር ቸርነት ወደ ኋላ አትበሉ። የእርሱን ፈቃደኝነት በቁስላችሁ ጥልቀት አትለኩ። እርሱ ለመስማት ለመፈወስና ለማዳን ፈቃደኛ ነው። ድንበራችሁን ለማስፋትና ሐዘናችሁን ዝም ለማሰኘት ፈቃደኛ ነው። የሕመማችሁን ስም ወደ ምስጋና ስም ለመለወጥ ፈቃደኛ ነው። ወዳጆቼ በውስጣችሁ ያለውን ጩኸት መቼም አታጥፉ። ምክንያቱም ሰማይን ወደ ቤታችሁ የሚስብ ጸሎት እርሱ ነው። ድምጻችሁን አንሱ፣ እንባችሁን አንሱ። እምነታችሁን፣ መንፈሳችሁ የሚናገረውን ቃል ሁሉ ወደሚሰማው አምላክ አንሱ። አሁን በዚህ ድምፄን ለምትሰሙ ሁሉ በጸሎት ወደ ጌታ ፊት እንቅረብ። የዚህን ጸሎት በረከቶች እንድታገኙ ይህን ጸሎት ከኔ ጋር እንድንጸልይ ወይም የእያንዳንዳችሁ የራሳችሁ ጸሎት እንደሆነ እያሰባችሁ በእምነት እንድታዳምጡ ፈልጋለሁ። ወደ ቸርና አፍቃሪ አምላካችን እንጸልይ። የሰማይ አባት፣ ሁሉን የምትችል አምላክ ሆይ በኢየሱስ ድንቅ ስም በአክብሮትና በፍርሃት በፊትህ እንመጣለን። አንተ የነገስታት ንጉሥ፣ የጌቶች ጌታ፣ ለዘላለም የምትኖር እውነተኛ አምላክ ነህ። ፍጥረታት ሁሉ የሚያመሰግኑህ ያለህ የነበርክ ደግሞም የምትኖር አልፋና ኦሜጋ፣ የሕይወት ሁሉ ምንጭ፣ የፍጥረታት መገኛ እውነተኛ አምላክ ነህ። አንተ ልዑል ቅዱስ፣ ስምህ ቅዱስ ነው። አንተ ጩኸታችንን የምትሰማ የምታይና የምትመልስ እውነተኛ አምላክ ነህ። በዚህ ሰዓት ልባችንን በፊትህ እናፈሳለን፣ ድምፃችንንም ወደ ዙፋንህ እናሰማለን። ጌታ ሆይ እስካሁን በፊትህ ያሰማነውን ጩኸት ሁሉ ስለሰማህን እናመሰግንሃለን። እንባችንን ስለሰበሰብክ፣ መናወጣችንን ስለቆጠርክ፣ ሐዘናችን ሁሉ በፊትህ ዋጋ ስላለው እናመሰግንሃለን። በሕመማችን ዘመን ፊትህን ከኛ ስላልመለስክ እናመሰግንሃለን። መንፈሳቸው ለተሰበሩት ቅርብ፣ ለትሑታንም ጸጋን የምትሰጥ አባት ስለሆንክ እናመሰግንሃለን። ጌታ ሆይ በልባችን ላይ የከበደውን ኃጢአት ሁሉ፣ መንፈስህን ያሳዘነውን ቃል፣ ሐሳብና ተግባር ሁሉ በፊትህ እንናዘዛለን። አለማመናችንን፣ ትዕግስት ማጣታችንን፣ በራስ መደገፋችንንና የውስጥ ምሬታችንን በፊትህ እንናዘዛለን። በከበረው በኢየሱስ ደም እጠበን። ዛሬም ከአመፃ ሁሉ አንጻን። አንተ ይቅር እንዳልከን እኛም ሌሎችን ይቅር እንላለን። ማንኛውንም በደል፣ ቅሬታና በሌሎች የደረሰብንን ቁስል ሁሉ ወደ አንተ እናመጣለን። በኃያሉ እጅህ እናስቀምጣለን። አንተ በምሕረትህ የሸፈንከውን እኛ አንሸከመውም። ጌታ ሆይ ሕመማችንን ወደ አንተ እናነሳለን። ከእንግዲህም ልንደብቀው አንፈልግም። የቀበርነውን ቁስል፣ ዝም ያሰኘነውን ሐዘን፣ ለመናገር የፈራነውን ጥያቄ ሁሉ ወደ አንተ እናመጣለን። ማንኛውንም መከራ ታውቃለህ። ልባችን ሊጸልይበት የፈራውን ጸሎት ሁሉ እንኳ ታውቃለህ። ጩኸታችን በዙፋንህ ፊት እንደደረሰና መልስህም በመንገድ ላይ እንደሆነ እናውጃለን። ማንኛውም የሐዘን መንፈስ፣ ክብደት በስሜታችን ላይ የጫነው መንፈስ፣ የተስፋ መቁረጥ መንፈስ፣
በኢየሱስ ስም ከሕይወታችን እንዲወጣ እናዛለን። እግዚአብሔር ዝም ብሏል የሚለውን ድምፅ እንገስጻለን። በሐሳባችን ላይ ያለውን ተልእኮም እንሰርዛለን። መከራችን ትርጉም የለሽ ነው የሚለውን ውሸት እንገስጻለን። በኢየሱስ ደም እናፈርሳለን። የመንፈስ ቅዱስን መጽናናት፣ የጌታን ደስታና አእምሮን ሁሉ የሚያልፈውን ሰላም እንቀበላለን። በማንኛውም ጊዜ ወቅትና ዘመን ድምፃችንን እናነሳለን። አንድም ቀን በዝምታ አንቀመጥም። አባት ሆይ ዛሬና በሚቀጥሉት ቀናት በቀረውም በሕይወታችን ላይ በረከትህን አፍስስ። በቤታችን፣ በሥራችን፣ በቤተሰባችንና በወደፊት ሕይወታችን ላይ የሰማይን መስኮቶች ክፈት። ለረጅም ጊዜ ተጨንቀን በቆየንበት ስፍራ ሁሉ መውጫን ስጠን። ገብተን በማናውቅባቸው የሕይወት አቅጣጫዎች ውስጥ ለስማችን ሞገስን አምጣ። ወደ ኋላ ለጎተቱን ስውር ሰንሰለቶች ሁሉ መፈታትን አምጣ። ካልዘራነው መከር፣ ካልጠበቅነው ምንጭ አቅርቦት ይፍሰስልን። ሽንፈት በሰፈነበት ስፍራ ድል ይንሳ። ጠላት የዘጋው በር ሁሉ በአንተ ኃያል እጅ ይከፈት። አንተ ለእኛ የወሰንከው በር ሁሉ በፊታችን ይከፈት። ይህ ምርኮን መሰብሰቢያ ዘመናችን እንጂ የኪሳራ ዘመናችን እንዳልሆነ እናውጃለን። ይህ የምስጋና ዓመታችን እንጂ የቁጭት ዓመታችን እንዳልሆነ እናውጃለን። ክፍት በሮችን፣ አዲስ ጥንካሬን፣ የበዙ ሀብቶችንና ዘላቂ ፍሬዎችን እንቀበላለን። መለኮታዊ ግንኙነቶችን፣ ቅዱስ ትብብሮችንና በመንፈስ የሚመሩ ጓደኝነቶችን በኢየሱስ ስም እንቀበላለን። በመንገዳችን ላይ የተዘረጋውን ማንኛውንም የጠላት ወጥመድና ድብቅ ጥቃት እምቢ እንላለን። በኢየሱስ ስም በሕይወታችን ላይ የታቀደ ማንኛውም ክፉ ዕቅድ አሁኑኑ የተሰበረ ይሁን። በኢየሱስ ስም በወደፊት ሕይወታችን ላይ የተነገረ ማንኛውም ክፉ ቃል ይሻር። በኢየሱስ ስም ማንኛውም የጨለማ ስምሪት በሰማይና በምድር ይፍረስ። በኢየሱስ ስም እናውጃለን። ዛሬ በእግዚአብሔር ሞገስ፣ ጥበብና ጥበቃ ውስጥ እንመላለሳለን። በክንፎቹ ጥላ ስር ተሸሽገናል። በእኛ ላይ የተሰራ ማንኛውም የክፉ መሳሪያ አይከናወንም። በፍርድ በእኛ ላይ የሚነሳውን ቃል ሁሉ በኢየሱስ ኃያል ስም እንኮንናለን። ጌታ ሆይ አንተ ታላቁ ፈዋሻችን ነህ። አካላችንን፣ ነፍሳችንንና አእምሮአችንን በፊትህ እናመጣለን። ማንኛውንም የአካል ህመም በኢየሱስ የፈውስ ኃይል ንካ። የደከመውን ወይም የተሰበረውን እያንዳንዱን ብልት፣ መገጣጠሚያ፣ ሴልና የአካል ስርዓት ፈጽመህ አድስ። ማንም ያላየውን የልባችንን የውስጥ ቁስል ፈውስ። አሁንም የሚሰሙንን ትዝታዎች ፈውስ። አሁንም የሚወጉንን ድምጾች ዝም አሰኝ። አእምሮአችንን ወደ ሰላም፣ ስሜታችንን ወደ መረጋጋት፣ ነፍሳችንንም ወደ እረፍት ስፍራ መልስ። የአእምሮ ሰላም አሁን በእኛ ላይ ይፍሰስ። ጭንቀትም ከአእምሮአችን ይውጣ። በመንፈስ በነፍስና በሥጋ ሙሉነትን እንቀበላለን። ጌታ ሆይ በኢየሱስ ስም የምንወዳቸውን ሰዎች በሙሉ ልባችን ወደ አንተ ይዘን እንቀርባለን። ቤተሰቦቻችንን፣ ልጆቻችንን፣ ወላጆቻችንንና የምንወዳቸውን ሁሉ በኢየሱስ ደም ሸፍን። እስካሁን አንተን የማያውቁትን አድን። ወደ መንግሥትህም ሳባቸው። በማንኛውም መንገድ፣ በማንኛውም ወቅትና ሁኔታ በሚሄዱበት ስፍራ ሁሉ ጠብቃቸው። ዓለም ሳይፈጠር ወደ ጻፍክላቸው ዓላማ ምራቸው። የሚሰቃዩ ትዳሮችን ፈውስ። የቀዘቀዙ ግንኙነቶችን አድስ። ልጆችን ሁሉ በጥበብ በዕድልና እግዚአብሔርን በመፍራት ባርካቸው። የምንወዳቸውን ሰዎች በቅዱስ ምክር፣ በቅዱስ ግንኙነቶችና በመለኮታዊ ቀጠሮዎች ክበባቸው። ከእኛ ርቀው ላሉትና ለብዙ ዓመታት ላላየናቸው ቤተሰቦቻችንና ወዳጆቻችን እንጸልያለን። ጌታ ሆይ እነርሱን ንካቸው፣ ዘመናቸውን አድስ። በዘመናችን ሁሉ የጸለይንላቸውን ጸሎት መልስ። አባት ሆይ በቃላት ልንገልጻቸው ያልቻልናቸውን ስውር ውጊያዎች ሁሉ ለአንተ እንሰጣለን።
እያንዳንዱን ዝምተኛ ጸሎት ሚስጥራዊ ተስፋና ያልተነገረ የልብ ልመና ተቀበል። እኛ ማለት የማንችለውን ታውቃለህ፣ ማሳየት የማንችለውንም ታያለህ። ለሰው ጆሮ የሚከብዱ ነገሮችን አንተ ታውቃቸዋለህ። እስካሁን ላልመጡት መልሶች በአንተ እንታመናለን። ስለ ዘገዩት መልሶች በነገር ሁሉ በአንተ እንታመናለን። ጌታ ሆይ አሁን ይህን ጸሎት በጋራ ስንጸልይ አሁን በፊትህ ለተከፈቱ ልቦች ሁሉ እናመሰግንሃለን። እርስ በርሳችን በመስማማት የምትሰማ፣ የምትመልስ፣ የምትናገር እውነተኛ አምላክ መሆንህን በማወቅና በመተማመን በአንድ ልብ ሆነን ወደፊትህ እንመጣለን። ሕዝብህን ለማጥፋት በሞከሩ ውጊያዎች ሁሉ ላይ ድልን እናውጃለን። በበሽታ በደከሙ አካላት ላይ ፈውስን እናውጃለን። በዚህ ጸሎት ውስጥ ላሉ ቤተሰቦች ሁሉ ጥበቃን እንጠይቃለን። በማንኛውም ኪሳራ፣ ተስፋ መቁረጥና ስብራት ላይ መታደስን እናውጃለን። ለረጅም ጊዜ በዘገዩ ሁኔታዎች ሁሉ ላይ መውጫን እንጠይቃለን። በአንድነት ሰላምን፣ ደስታን፣ አቅርቦትንና መለኮታዊ መመሪያን በእጃችን እንይዛለን። ስለሰማህን፣ ስለረዳህን፣ ስላዳንከንና ስለባረከን እናመሰግንሃለን። ጌታ ሆይ ክብርና ምስጋና ሁሉ ለአንተ ይሁን። መንግሥት ያንተ ናትና ኃይልና ክብር ከዘላለም እስከ ዘላለም ለአንተ ብቻ ይሁን። በኢየሱስ ክርስቶስ ድንቅ ስም እንጸልያለን። አሜን። የዚህ ጸሎት በረከቶች ሁሉ አሁን በእናንተ ላይ እንደሆኑ በኢየሱስ ስም አውጃለሁ። በዚህ ጸሎት ከተባረካችሁ አሜን የሚለውን ቃል ከታች ባለው የአስተያየት መጻፊያ ቦታ ላይ ይጻፉ። ሌሎች ሐሳብ አስተያየቶችም ካሏችሁ እንዲሁ አካፍሉን። ለብዙ ሰዎች እንድንደርስና ወንጌልን ለማሰራጨት ልትረዱን ትችላላችሁ። ቪዲዮውን ከጓደኞቻችሁ ወይም ከቤተሰቦቻችሁ ጋር በማጋራት እና እናንተም ላይክ የሚለውን ቁልፍ በመጫን ይህን ማድረግ ትችላላችሁ። ለተጨማሪ ቪዲዮዎች ቻናላችንን ሰብስክራይብ ማድረጋችሁን አይርሱ። ቤተሰባችንንም ይቀላቀሉ። የምታደርጉትን ሁሉንም አይነት ድጋፍ እናደርጋለን። ጌታ ኢየሱስ ይባርካችሁ። በረከት ለመሆን ተባርካችኋል። የጸሎት ጥያቄዎቻችሁን በኮሜንት መስጫው ላይ ከማስቀመጥ አትከልከሉ። እንጸልይላችኋለን። እናንተም ይህ አገልግሎት እንዲሰፋና በመላው ዓለም የሚገኙ ሰዎች ጋር እንዲደርስ ጸልዩልን። በእምነትም ከኛ ጋር እንድትቆሙ እናበረታታችኋለን። ክብር ሁሉ ለእግዚአብሔር ይሁን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ።